ሰላም ሰላም ውድ የኔ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ተማም። እኛ በጣም ደህና ነን። ሁልጊዜ እንደምንለው ሰላማችሁ ብዝት ይበልልን። ነገሮች እንግዲህ ከየት ወዴት ራሱ እየሄዱ እንደሆነ ምንም ማወቅ አልቻልኩም። ምክንያቱም ሩታ እየሰራች ያለችው ስራ ላይ ምንም እየገባኝ አይደለም። ቤተሰቦቼ እውነት ለመናገር ትላንትና ኮምፕሊትሊ ማላቃትን ሰው ሆነችልኝ። እኔ ኤርሜላ ነበር እንደዛ ታደርጋለች ብዬ የጠበቅኩትኝ፣ ግን የሚገርም ነገር ነው። ሩታ ኮምፕሊትሊ ተቀያይራ አብርሽ ጋር እንደዛ ስትሆን ያ ሁሉ እልህ ያ ሁሉ ነገር የት ሄደ ምናምን ብዬ በቃ እስከማስብ ድረስ ነው። ያ ኦፍ ኮርስ መጨረሻ ቪዲዮ ላይ አይታችሁ ከሆነ የሩታዬ በቀል መንገድ እንደሆነ ግልጽና ግልጽ ነው። በጣም ያሳያል። እየሄደችበት ያለችው መንገድ እነሱ በሰሩላት በተቃራኒ መንገድ እንግዲህ ከዚህም በላይ አደርጋችኋለሁ፣ ገና አንጨረጭርሻለሁ፣ ገና የፈለግኩትን ነገር አደርጋለሁ ስትል የነበረው እኛ እንደገመት ነው እነሱ ማሳሰርና ሌላ ነገር ሳይሆን ሩታ ለመበቀል እያሰበችና እየሄደች ያለችው በራሷ መንገድ ሌላ ታክቲክ ፈጥራ ነው ማለት ነው። ይሄ በጣም አሪፍ ነገር ነው። አክቹሊ አብርሃም በብዙ ነገር ሊቀጣ ይችላል ብያችሁ ነበረ። ምናልባት እንግዲህ የመቀጫ መንገዶቹ እነዚህ ሊሆኑ ይችላሉ። ነገር ግን ራሱን አይቶ ራሱን አሻሽሎ እኔ ወደ ትዳሩ ይመለስ አይመለስ ግዴታ እንደዚህ ነው ማለት አልፈልግም፣ ግን ለልጁ ሲባል ቢመለስ መልካም ነው። ወደ ትዳራቸው ሆነው አንድ አሪፍ ነገር ቢኖራቸው ጥሩ ነው። ነገር ግን ከዛ ውጪ የማይሆን ከሆነ ነቅቶ በራሱ መወሰን ቢችል ባይ ነኝ። አብርሃም በራሱ መወሰን አቅም ስለሌለው ትላንትና ማየታችሁታል። በቃ ራሴን አመመኝ ራሴ እንዲሆነ እንዲያጃጃላችሁኝ ከማለት ውጪ ምንም አይነት ቆፍጠን ብሎ መመለስ አቅም እያነሱ ስለሆነ ወደ እንደዚህ አይነት ነገር ቢመጣ ባይነኝ እንጂ ሌላው ነገር እንኳን ኦሬዲ ያበቃለት ጉዳዮች ናቸው። በጣም ብዙ ጥፋት አስፍቶ ያከሸፈው ነገር ስለሆነ ምንም ማድረግ የምንችለው ነገር የለም። ውድ ቤተሰቦች ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ይህን ቪዲዮ እስከ መጨረሻ ተከታተሉት። ይመቻችሁ። ምነው ሰው አለ? የለም ማንም የለም። ግን እንዴት መጣሽ? መጣሁ። ደውዬልህ ነበር እንዴ? ደውዬልህ ነበር ጠዋት። ማንም የለም ብቻዬን ነኝ ደብሮኛል ምናምን አልከኝም? እኔ ሩታ ለምን የምትዋሺው? እኔ ደውዬ እኔ ጋር ደውለሽልኛል እንዴ? ጠዋት ደውዬልህ ነበር እንዴ? ምን ነው እነዚህ ነገሮች ነው የምላችሁ። ባይዘው ቤተሰቦች እኔ ለእርቅና ለእንደዚህ አይነት ነገሮች ነው የምትሄደው ብዬ እንዳላሰብ የሚያደርጉኝ ነገሮች ይሄ ነው። ትላንትና በተፈጠረው ነገር ላይ ካያችሁ ኮምፕሊትሊ ንገራቸው የተነጋገርነውን ነገር ብላ ሩታ ያነሳቻቸው ሀሳቦች እንዳሉ ከአብርሃም ጋር ጭራሽ ቪዲዮ ላይ ያልነበሩ ታሪኮችን ነው አብዛኛው ነገር አንስታ እንደታረቁ አድርጋ ስታወራ የነበረው ሩታና ምን እየሆነች እንደሆነ አላቅም። ተቀያይራለች ሩታ ኮምፕሊትሊ። ወደ አብርሃም የመቅረብና እውነት አብርሃምን ወደ ራሷ የመመለስ ፍላጎት ነው ወይ ያላት የሚለው ነገር ጥያቄ ነው። እኔ በዛ ነገር አይመስለኝም። በእርግጥ ግን እውነት ባሏን መጠበቅ ባለመቻሏ እስከዛሬ ወልዳ ወሊድ ላይ ስለነበረች ሄርሜላ እንደፈለገች ስትጫወትባት ነበር። ምክንያቱም አራስ ነችና ከቤት አትወጭም ብላ የፈለገችውን ነገር ስታደረግ ነበረ። ይሄ እንግዲህ በተቃራኒው የሄርሜላን ሙድ ነው እየተጠቀመች ያለችው ሩታ። ምክንያቱም ሄርሜላ ስታደረግ የነበረውን ነገር ሁሉ ታውቃላችሁ። ያንን መንገድ በተቃራኒ አድርጋ ሩታ እየተጠቀመችባት ከሆነ ሄርሜላን የማሸነፍ እድሏ በጣም ሰፊ ነው። አሁን ያንን ነገር እያደረገች ይመስለኛል። እኔ ከትላንት ወዲያ ነው፣ ዛሬ ደግሞ መጣ። እኔም ብለው አንቺ ነሽ ጤነኛ ያልሆንሽው፣ እኔ ነኝ ጤነኛ ያልሆንኩት። ግን ማለት እንዴት? ምን አጠፋው ደግሞ? አይ ግራ እያጋባሽ ነው። ብቻ ነገር ስራዎችሽ ግራ እያጋቡኝ ነው። ምንድነው ግራ ማጋባክ? ምንም ግራ የሚያጋባ ነገር እኮ አላደረኩም። ግራ እያጋባሽ ነው ሩታ። ግራ እያጋባኝ ነው። ብቻ የሰሞን ደግሞ በተለይ ግራ እያጋባሽ ነው። ምንድነው ግራ ማጋባ? ቆይ አሁን በእንደዚህ አይነት ነገሮች መቀጠሉና እንደዚህ አይነት ድራማ መሰራራቱ ነገር እኔ ምንም አዋጭ ነው ብዬ አላስብም። የተሻለ አማራጭ የሚሆነው ወይ ተጣልታችሁ አትጣሉም፣ ወይ ታርቃችሁ አትታረቁ። በእንጥልጥል የቤተሰባችሁን ህይወት እኮ እያመሰቃቀላችሁን ያላችሁት። ስለ እናንተ የሚያስቡ ሰዎች ምን ይሰማችኋል ብላችሁ አታስቡም? ታረቁ ሲባል አሁን እርግጠኛ ነኝ ቤተሰቦች፣ እኔ ምላችሁ የእውነት ነው። እርግጠኛ ሆኜ የምነግራችሁ አንድ ነገር ቢኖር እነዚህ ልጆች ታረቁ ተብለው ሲሄዱ ሩታ አብርሃምን አገንትራው እንደምትሄድ ነው። እሱ በቆመበት ከሄርሜላም አይሆንም፣ ከሄርሜላ ካለያያችሁ በኋላ ጥላው ነው የምትሄደው። ይሄ የበቀል መንገድ እንጂ ትክክለኛ መንገድ እንዳልሆነ በጣም በግልጽ እያሳየ ነው። ነገር ግን ይሄ መንገድ ያስኬዳል ወይ? የት ድረስ የሚያዘልቃት ይመስላችኋል? ሩታን ራሱ በዚህ ደረጃ ከሆነች ከእሷም ቢሆን ጥፋተኝነቱ እየባሰ ነው የሚሄደው። ነገሮችን በበቀል አይደለም እንደዚህ አብርሃምን ማሳሰራውና እንዲፈርምላት ማድረጓ ራሱ አብርሃምን ቀጥቶታል ብዬ አስባለሁ። ነው ወይ ስልክ ሌላ ሰው አንስቶት ነው? የምሬ ነው። እኔ ደውዬልሃለሁ። ብቻ አላውቅም
የሆነ ነገር ጭንቅላታችን እንትን ብለናል። ግራ ያጋባል። እሺ ስንተውና ይልቁንስ ማለት ነው ደህና ነካ። አሁን እኔ በዛ ከአንተ ደህንነት ነው የሚያሳስበኝ። ደህና ነኝ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም። ዋናው ደህና መሆን በጣም እሱ ነው የሚያስፈልገው። ሲቀጥል ደግሞ ማለት ነው ሰማኝማ እኔ በጣም ደብሮኛል። አሁን አብረን ብንዝናና ምን ይመስልካል? የዝናና አዎ ለመዝናናት ለምን ኩሪፍቱ ምናምን አትሄዱ? እንግዲህ ያው የበቀሉ መንገድ እንግዲህ በሷው በሄርሜላ መንገድ ከሆነ አይቀር እንግዲህ ቤተሰቦች ያው የሄርሜላ መንገድ ስለሆነ ሩታ እየተከተለች ያለችው ለምን ኩሪፍቱ ይዘሽው አትሄጂም? አሁን ደግሞ አንቺ ስፖንሰር አድርጊውና አብርሽን ኩሪፍቱ ለአንድ ለሶስት ቀን በይና አንቺም ደግሞ ይዘሽው ሂጂ። ያለው ነገር እሱ ነው። አሁን ኤግዛክትሊ ምን እንደምትፈልጊ ምን ለማድረግ እንዳሰብሽ ምናምን እንግዲህ ምንም እየገባን ስላልሆነ የተሻለ የሚሆነው ከደበረሽ እንደዛ አድርጊ። በዚህ ደረጃ እየዋሸሽው በዚህ ደረጃ እንዲህ እያደረግሽ ምናምን የምታራምጁ ነገር ምን ያህል አዋጭ እንደሆነ ለአንቺ አላቅም። እንደ ምክር ግን እኔ የምገልጽልሽ ነገር ቢኖር እነዚህ ነገሮች ቀርተው አርፋችሁ ተረጋግታችሁ እንደዚህ መጃጃላችሁን አቁማችሁ መታረቅ ካለባችሁ ብትታረቁ የተሻለ ነው። አይ አንታረቅ የምትሉና እንግዲህ አንፈልግም ብላችሁ እንትን ካላችሁ ደግሞ ለቤተሰብም ስቃይ ባትሆኑ ይመረጣል። ገና ለገና አሁን በዚህ ኬዝ የተነሳ ተጣልታችሁ ከዛ ሌላ ነገር ከተፈጠረ በኋላ ሄዳችሁ ቤተሰቦቻችሁ ጋር ብታለቃቅሱ ማንም የሚሰማችሁ የለም። ኦዲየንሳውን ይሰላቻል፣ ሰውም ይሰላችባችኋል እኮ። እንደዚህ አይነት ነገርን ተረዱ እንጂ ዝም ብላችሁ አጉል የሆነ በቀልና መረንት መተራረብ ትልቅ ሰዎች ናቸው አይደለ? በዚህ ደረጃ እኮ አስፈላጊ አይደለም። በቃ እሺ አሁን እንዳልደበረኝ ወቂልኝና ቶሎ ሂጂ በቃ። ምን ነው ፈራ እንዴ? ምንድን ነው የምፈራው? ምን ያስፈራኛል? ምን የሚያስፈራ ነገር መጣ? ታዲያ ምን አውቄልህ? ምንድን ነው እንደዚህ የሚያስጨንቅጥክ እኮ? ምንም አልተጨነቅኩኝም፣ ደህና ነኝ እግዚአብሔር ይመስገን። እኔ እሱን ነው ፈልገው ደህንነት ነበር። በዚህ ሰሞን ደግሞ በጣም ያሳሰበኝ። በጣም ደህንነት ነበር እንዳያሳሰበሽ? አዎ በቃ ልክስ ብዬ አስቤ ነው አሁን እዚህ ድረስ የመጣሁት። ኧረ እያሻሸሽኝ ኖሩታ ስነ ስርዓት ይኖርሽ። አታሻሽኝ እንዴ በቃ ተይኝ። እንደዚህ ሆነ ሻወሪኝ በቃ። ምን ሆነሃል እኮ እንደዛ ሆነ ሻወሪኝ በቃ። እኔ ደግሞ አልተውክም፣ እውነት አልተውክም። እንዴ ሲል ጤና የላትም እንዴ? ጤናማ ሁለታችሁም ጤና የላችሁ። ኤግዛክትሊ እኔ የተረዳሁት ነገር የሆነ አማኑኤል እንደሚያስፈልጋችሁ ነው። ምክንያቱም አንተ ያን ሁሉ ጭቅጭቅና ያን ሁሉ ነገር ስናደርግልህ ምን ስንልህ ቆይተን ደርሰ ለማኝ ነበርክ። አዎ ሚስቴ ካልተመለሽ ምን ካላሽ ስትል ነበር። በቀደም እንኳን የመጨረሻ ጊዜ አስቢበት ብለህ ስትለማመጣት ነበር። ዛሬ መታ እንግዲህ አንተ እውነተኛ ነገሩን ላታቅ ትችላለህ። ሩታ ያሰበችው ተንኮል ሊሆን ይችላል፣ እሷ አሰበች እንጂ አንተ ላታውቀው ትችላለህ። ግን ዛሬ ተመልሳ ደግሞ ባሌ እንደዚህ ሆንክ ምናምን ስትል አንተ ሆንክ በተገላቢጦሽ የምታኮርፈው። ይሄው ደግሞ ችኛዋለች። ትላንትና እንግዲህ ካልፈረምክልኝ ሞቼ ይገኛለሁ ስትል የነበረችው ሚስት ደግሞ ሌላ ታሪክ ውስጥ ገብታ ይኸው ዛሬ ባሌ ካልተመለስክ ናፍቀኸኛል ቅብርጥሴ ምናምን ማለት ጀምራችኋል። ታዲያ ጤንነቱ እንደውም እናንተን እንጠይቃችሁ እንጂ ሁለታችሁም እኮ የሆነ መድኃኒት እየወሰዳችሁ ያላችሁ ነው የምትመስሉት። እንዴ እያጨሳችሁም ከሆነ ምን ንገሩን። እንግዲህ ባልና ሚስት ከአንዱ ወንዝ ነው የሚቀደው ይባላል አይደለ? በዛ መንገድ እየሄዳችሁ ነው። ሩታም እኮ ተቀላቅላለች አሁን እኮ ሬዲ። እንዴ ምን አይነት ነገር ነው እያራመዳችሁ ያላችሁ? ለሚያችሁ ሰው እንኳን እንጂ ለሰዎችም ክብር ይኑራችሁ እንጂ። አንዳንዴ ትፈራለህ። እንደዚህ አይኔን እያየህ አውራኝ፣ አይኔን እያየህ አውራኝ። ቀና በል እንደዚህ። አዎ ደስ አልልቅህም። የምሬ ነው። አይኔን እያየህ አውራኝ። ምን ሆነ ነው? ቤተሰቦች ታውቃላችሁ፣ አብርሃም የእውነቴን ነው የምላችሁ ማለት ሰው እንደዚህ አይባልም። በእርግጥ እኮ ግን አሻንጉሊት ነው የሚመስለኝ እኔ አንዳንዴ። ማለት ሰው እንደፈለገ ነው የሚያደርጉ። ለምንድን ነው በዚህ ደረጃ ለምን እንደፈለጉ እንደሚያደርጉት? እሱም ለምን ሰው እንደዚህ እንደፈለገ እንዲያደርገው እንትን እንደሚል አላቅም። እኔ የዋህነት ነው ብዬ አልወስዶም። የዋህነት ገደብ አለው ብዬ ስለማምን ነው። አዎ ምስኪን ነው፣ ለጓደኞቹም ተርፏል። ይሄ ለቤተሰቡ አይደለም ለብዙ ሰዎች ይረዳል፣ ይደግፋል። አዎ ይሄን ነገር አምናለሁ እኮ አብርሃም በዚህ ደረጃ ለሰዎች ያለውን ክብር እናንተን እኮ አንተም ማለት አልፈልግም፣ ግን ክሬዲቱን ሳላሳጣው በዚህ ደረጃ ደግሞ የከፋ እስቲ የገዛ ጓደኛው እኔ ልወስንልህ፣ በትዳርህ ላይ እኔ ልወስንልህ፣ መምረጥ ያለብህን እወቅ ብሎ አፍጥጦ እንግዲህ ቲሸርቱን እንዲህ የጎተተ በቀደም አይታችሁታል። ማንም መምረጥ እንዳለበት ሲነግረው በዚህ ደረጃ እንግዲህ ጫና የሚፈጥሩበት ከሆነ ከአሻንጉሊት በላይ ምን ልትሉት ትችላላችሁ? ይሄ ሞኝነት እንጂ መቼም ደግነት ነው ወይ የውሃነት ነው ልትሉት አይችሉም። በይሉንታ እየተገዛ ምናምን ነው ብዬ አላምንም። ለምን እንደዚህ በዚህ ደረጃ ሚስቱን ብትሆን አዎ ሚስቱ ነች፣ በእርግጥ ሊሆን ይችላል። ሩታ ግን ሩታን ብትሆን
እንደዚህ ስታደርገው ምናምን በቃ ዝም ብሎ እንትን ማለት የለበትም። ከቆረጠ መቁረጥ ነው፣ ካልቆረጠ መመለስ ነው። የሆነ መልስ ያስፈልጋል ለሁሉም ነገር። ቆፍጠን ብላችሁ የምትመልሱት ነገር ማለት ነው እኮ። ወርድ ነው ግን አንድ ጥያቄ ልጠይቅሽ። ከትናንት ወዲያ የሰራችሁትን ቪዲዮ ላይ አይቻለሁኝ። እያንዳንዱ ነገር አይቻለሁ። መጀመሪያ እያወራሽ የነበረው ሌላ ነው፣ እኔ ጋር ስትመጪ ያወራሽኝ ሌላ ነው። ሲቀጥል ደግሞ ስልክ ደውለሽ ለእኔ ነገርሽኝ ነገር ሌላ ነው፣ ስመጣ ሌላ ነው። ሁሉ ነገር ድብልቅልቁን ነው ያወጣሽው። ስልክ ደወልሽልኝና የትናንቱን ምላሽ ልሰጠ ነው በ5 ደቂቃዎች ቶሎ ብለናል። እሺ ያለውኝ ቅርብ ነኝ በቃ መጣሁኝ አልኩሽ። ያው አብርሃም እንደዚህ ሆነ ጠይቅ። በቃ መሆን ያለበት እንደዚህ ነው። ቆፍጠን ብለህ ያደረገችው ነገር ቪዲዮውን ማየትም ነበረብህ። እኔ እንደውም ዘግይተሃል ለማየት ነው። ስትመጣ ራሱ ያንኑ ቀን ማየት የምትችል ነበር። ምክንያቱም ሚስትና ውሽማ እንደዛ ጸብ ምናምን በአንተ ምክንያት እንደተጣሉ ታውቃለህ። ስለዚህ ጉዳይ ቪዲዮን አላየህም ቢባል ራሱ ማንም አይሰማም እውነት። ስለዚህ እንደዚህ አይነት ጥያቄ አፍጥነህ ጠይቃል። በቃ ከዛ በኋላ ትክክለኛው መልስ ታገኛለህ። በእርግጥ ሩታ አሁንም ቢሆን እያደበሰበሰች እንደምትነግር አውቃለሁ። ግን እኛ ምን መክረ ነገሮች ይኖራሉ። ግን አሁን ልክ ነህ። በቃ ይህንን ጥያቄ መጀመሪያ ማቅረብ ነበረብህ። ለሩታ መጠየቅ ያለብህ ነገሮች ቢኖሩ ለምን በዚህ ደረጃ እንዴት ልትለወጭ ይቻልሽ? በዚህ ደረጃ እንዴት ተፈጠረው ነገር ለምንድን ነው ምናምን ብለህ መጠየቅ አለብህ። ሄርሜላም እንደዛ አፍጥጣ ስትመጣ ለምን እንደዚህ አፍጥተሽ ልመጥ ትችያለሽ? ባለትዳር ነኝ፣ ከዚህ በፊት እኔ ላገዝህ ያልሽኝ ከችግሬ ለማስወጣት ከጭንቀቴ ለማስወጣት እንጂ ሌላ ነገር ለምን አሰብሽ ብለህ ደግሞ መጠየቅ ነበረብህ። እኔ እሷን የማናደድ አመልና አባዜ ቢኖርብኝ ኖሮ ማለት ነው ድሮ ነገሮችን ጨራርሻ ያሳያት ነበረ። ግን በቃ አሁን ያንን ነገር ማድረግ አልፈልግም። ገባ? እኔ ካሁን በኋላ ህይወቴን ማስተካከልና ከልጅ አባት ጋር መኖር ስለምፈልግ ነው። ሲቀጥል ደግሞ ልጄም እያደገ ነው። በኋላ የሚጠይቀኝን ጥያቄ መመለስ አልችልም። ገና ከአሁኑ ደግሞ አክቲቭ ነው። በአንተ ነው የወጣው መሰለኝ። በጣም አሪፍ። እንደውም አብርሃም ለአንተ ይሄ ነገር እኮ በጣም አሪፍ ነው። ምክንያቱም ስትፈልግ የነበረው ነገር ነው አደለ? ላለመፈረም ትፈልግ ነበረ። ስለዚህ የመፈረሚያ ወረቀቱን እንቅደድ ብለህ መጠየቅ ትችላለህ። እኔ ይህንን ይኸውልህ ብራዘርሊ፣ እኔ መመክረ ነገር ቢኖር በቃ ሩታን ሆነ ትክክለኛ ያሰበችውን ሀሳብ ለማወቅ ከፈለግ እውነተኛ ማንነቷን እዚህ ጋር እኔ እንደምለው ወይም አንተን ለመበቀል ነው ብዬ እንዳሰብኩት ወይ ብዙ ሰዎች እያሰቡና እየገመቱት እንዳሉት እንዳይሆን ከፈለግ ዝም ብለው ወረቀቱን አምጣና ወረቀቱን ቀደጂና ወደ ቤት ልመለስ፣ ሽማግሌ ልላክና ድጋሚ ወደ ቤታችን ልጃችንን ይዘን እንሂድ በላት። ከዛ በኋላ ያኔ ሩታ የምትመልስልህ መልስ ለአንተ ወሳኝ ይሆናል ማለት ነው። አንተ የምታደርጋቸው ነገሮች በጣም ቀላል ነገር ብቻ ነው። ወረቀቱን አምጥተህ ማስቀደድ ነው። የእውነት እንደዛ ከቀደደችልህና በዛ ከቀጠላችሁ እውነት ነው በቃ እሰየው ተገላገልክ። ስለዚህ ቁርጥህን አውቀ ወደ ትዳር መመለስ ነው። ሄርሜላ፣ ገለመሌ፣ አቤል ምናምን የሚባሉ ጓደኞች አያስፈልጉም። ለአንተ ህይወት ትዳርህና ልጅህ ነው። ከዚህ በኋላ ጓደኛህም ቤተሰብ የሚሆኑ ሚስትና ልጅ ብቻ ይሆናሉ ማለት ነው። አለቀ። እሱ ነገር አሰብኩኝ፣ አወጣው አወረድኩኝና አስፈላጊ እንዳልሆነ ሲሰማኝ ታውቁት። ከዛ በቃ ባሌን መንከባከብ እንዳለብኝ ተዚህ ሲለኝ ደግሞ ከቀደም ከሄርሜላ በኋላ ማለት ነው። ሄርሜላ አንቺ አቤል ከተገናኛችሁ በኋላ እኔን ለመንከባከብ ፈለግሽ ነው አይደለም? እዚች ጋር አስቢበትና ወስኝ እኮ አልከኝ። እኔ አብርሃም በጣም ትንሽ የሆነ አይምሮዎቹ ማለት ነው እየሰሩ ይመስለኛል። አሁን ሲታየኝ ደግሞ እንደዛ ነው። ምክንያቱም በዛም ብዙ ጥያቄዎችን መጠየቅ ጀምሯል፣ ነገሮችን ማሰላሰል ጀምሯል። እኔ ይህን የምፈልገው አሁን ሄርሜላ ላይም እንድትጠቀም ነው። ለምን የሚባል ጥያቄ ሁሌም እንድታመጣ ሁሌ የምፈልግ ነበር። አብርሃም ብዙ ጊዜ የሆነ ነገር ሲያደርጉለት ዝም ብሎ ከመቀበል ይልቅ ማንም ሰው ሲሰጣችሁ ብያችኋለሁ፣ ሲነፍጋችሁ ብቻ ሳይሆን ሲሰጣችሁም ለምን ብላችሁ መጠየቅ አለባችሁ። ምክንያቱም ከእናንተ አብላጫውን ነገር ሊወስድ የመጣም ሊሆን ይችላል። በትንሽ ነገር አቅምሷችሁ ብዙ ነገር የሚወስዳለና እንደዚህ አይነት ጥያቄ ጠይቅ ስለው ነበር አብርሃምን። ይኸው እንግዲህ ዛሬ በቃ ይሻላል፣ ትንሽ አይምሮ መለስ ብሏል መሰለኝ። የተሻለ ጥያቄ ነው እየጠየቀ ያለው። ይህንን ነገር ግን እና አቤል ላይም አቤል በዚህ ደረጃ ጓደኛ ስለሆነ ለምን ብላ አፋጠ መጠየቅ አለበት። ሄርሜላን ብትሆን እንደዚህ ደረጃ ህይወቴ እንዲልበጠብጭ የቻልሽበት ምክንያት ምንድን ነው ብለ መጠየቅ አለበት። ፍቅር ብቻ አይመስለኝም። እኔ ጓደኞች ብቻ ስለሚወድ ስለሚያስቡ ላይ አይመስለኝም። ምናልባት አንተ በትዳር ላይ ቅናት ይኖራቸዋል ብዬ ማስባለሁ። ስለዚህ ነው ቀድሞ ራሱ ሄርሜላን ያስተዋወቁ። እንደዚህ አይነት ጥያቄዎችን አቅርብ፣ አሪፍ ነው። በቃ ምን ሆነሃል? በጣም እየተቀያየርክብኝ ነው። እሺ ስማኝ፣ እሺ ማለት አሁን እኔ አንቺ ነበር የተቀየርሽው ምናምን ስትለኝ ከረምክ። እኔ ደግሞ አልተቀየርኩም፣ እኔ ደህና ነኝ ብዬ ደህንነቴን ላሳይክ ስመጣ እንደዚህ የምትቀበል ማነው የሚያንኳኳው? ቆይ እኔ ልክፈት። እኔ ራሴ እከፍታለሁ። እኔ እከፍታለሁ። ኧረ
እንግዲህ አብርሃም ፈላጊዎች ብዙ ናቸው። ሰንባዲ በር እያንኳኳች ነው። አጅሪት ናት ልትሆኑ የምችለው። ሌላ ጦርነት ሊከፍቱ ነው ማለት ነው ደግሞ በዚህኛው። እኔ እኮ ግራ ግብት እያሉኝ ነው እኮ ሴቶቹ ራሱ። እንዴ ይሄ ልጅ በቃ አስጨንቀው ሊገሉት ነው። እሱም ደግሞ መዘላበድ ይወዳል። ምርጫውም አንድ ያሳውቆ መገላገል አይፈልግም። እኔ ባለፈው ባይዘወይ ማለት ነው ሁለታችሁንም አልፈልግም ያለበት መንገድ ምንም አልተዋጠልኝም። ያው ድንገተኛ ስለሆነበትና ነገሮችን ምናምን እዛው ጋር መመለስ ስለማይችል ውሳኔዎች ላይ ነግራቸዋል። አብርሃም በቃ እዛው ላይ መለስ ሲባል ማቅማማት ይፈልጋል ምናምን፣ የግድ የሆነ ሰው ጫና በጣም እንዲያደርግበት ስለሚፈልግ ነው እንጂ መወሰን ይህን ያህል ከባድ ነገር አይደለም። ወደ ሚስቱ ወደ ልጁ እናት መመለስ ምናምን ይህን ያህል ከባድ ነገር ሆኖ አይደለም። ምክንያቱም ከሄርሜላ በላይ በጣም ብዙ ታሪክ አሳልፈዋል። በጣም ብዙ ነገሮች አስበዋል። ብዙ አላማና ህልሞች ነበራቸው። እነዛ ነገሮች ደግሞ የሚመጡት ከሩታ ጋር ብቻ ነበር። ስለዚህ በዚህ ደረጃ ለውሳኔዎቹ ይህን ያህል ያከብዱበታል ብዬ አላስብም። በትዳር መሀል ግጭት ያለ ነው። ይሄ የምናውቀው ነገር ነው። መቼም ቢሆን ሊፈጠር ይችላል። ገና ዛሬ አይደለም፣ ከዚህ በኋላም ሊፈጠር የሚችል ነገር እንደሆነ ግልጽ ነው። ነገር ግን አብርሃም በቃ በዚህ ደረጃ ለውሳኔዎች በጣም እንትን ስለሆነ ሁለታችሁንም አልፈልግም ብሎ አድበስብሶ አለፈው ማለት ነው። እዚህ ደግሞ አሁንም ዛሬ ደግሞ ሌላ ታሪክ ውስጥ ሊገቡ ነው ማለት ነው። ጀምር አንተ አትከፍትም። ካሁን በኋላ የፈለግከው ነገር አድርግላለሁ። ልቀቅኝ ረት ይከፍትላለሁ። እኔ አባት መጣሁ። ማን ነው? ሀይ እንዲህ መጣሽ? እመኑም አትመኑኝ ይሄ ነገር ይኸውላችሁ ወደ አብርሃም የመመለስ ጉዳይ ምናምን አይደለም ቤተሰቦቼ። እኔ ከመታረቃቸው ምናምን ጋር ጉዳይ ኖሮኝ አይደለም። እኔ ወደ አብርሃም ወደ ትዳሩ እንዲመለስ ሁሌም ስንጨቀጭቀው ነበረ። እኛ ከመታረቃቸው ጋር ምንም እንትን የለንም። ነገር ግን ይሄ ነገር እንደዛ አይደለም ስሜት የሚሰጠው የበቀል ጉዳዮችና የበቀል ሁኔታዎች ስለሆኑ ነው። እኔ ነገ ከነገ ወዲያ አደጋ ውስጥ እንዳይጥላቸው እርቃቸው ሳይሆን የከፋ ነገር በቤተሰብ ደረጃ የተለያየ ነገር ጉዳት እንዳይደራረሱ ለአይን ላፈር እንዳይባባሉ መቃብርሽ ላይ ተባብለው እንዳይለያዩ ስለምፈራ ነው ይህንን የምናገረው። ሄርሜላ ከዚህ በፊትም ከህይወታቸው እንድትወጣ በጣም ብዙ ነገር ጥረናል፣ ምንፈልገውም ነገር ስለሆነ ማለት ነው። ነገር ግን እመኑም አትመኑም ይሄ ምናልባት የአንድ ሳምንት ጉዳይ ሊሆን ይችላል። ይህንን ነገር ማስተዋል የሚችል ሰው ካለ ይህንን ነገር መገመት የሚያዳግት አይመስለኝም፣ የሚከብድም ነገር አይመስለኝም። ስለዚህ እንግዲህ ሄርሜላን አስቀንታታለች። ከዛ በኋላ እዚህ ጋር ይበጣበጣሉ። ነገ ሌላ ጸብ ይፈጠራል። ምን ይባላል። ከዛ በኋላ እንግዲህ የቀረው ነገር የሚሆነው ምንድን ነው? ሩታ ቀጥ ብላ ከሁለቱም ህይወት ትወጣላችኋለች። ሄርሜላንን ከአብርሃም ህይወት ካስወጣች በኋላ በቀሏን አካሄደች። ሩታ ተመልሳ ከአብርሃም ህይወት ትወጣለች። እመኑም አትመኑም ይሄ ነገር የሚቀር ነገር አይደለም። ስለዚህ በዚህ ደረጃ ባይሆን ጥሩ ነው፣ መልካም ነው። የሩታን ልብ መመለስ ከቻለን እንደዚህ አይነት ነገር ብታቆምና ወደ ራሷ ብትመለስ ጥሩ ነው። ምናልባት ባሌን የመመለሻ መንገድ ነው ብለሽ ካመንሽ ግን ይሄ ቤተሰቦችሽ የሚደግፉት ነገር ነው። ኤኒዌይስ ቤተሰቦቼ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ በድጋሚ አሁንም ሰብስክራይብ ማድረጋችሁን እንዳትረሱ። ኮፒ ሊንክ ፍቅራችሁን ግለጹልኝ። ኮመንት ላይ ሀሳብ አስተያየታችሁን ግለጹልኝ። መልካም ምሽት፣ መልካም ጊዜ ይሆንላችሁ። ይመቻችሁ።